ይሄ ሁሉ ግፍ የሚፈጸመው እዚህ ሀገር ውስጥ ነው ወይ ብለው ሰዎች እስኪገረሙ ድረስ በሰራተኞቹ ላይ በጣም አሰቃቂ ድርጊቶችን እንደሚፈጽም ትላንትና መሰረት ሚዲያ በምርመራ ዘገባው ይዞት የወጣው መረጃ በጣም አስደንጋጭ ነው። ምክንያቱም ሱፐር ደብልቲ ጀነራል ትሬዲንግ የተባለ ዓለም ገና አካባቢ የሚታወቅ ብዙ ሰራተኞችን ከ4000 እስከ 5000 የሚደርሱ ሰራተኞችን ቀጥሮ የሚያሰራው ይህ ድርጅት በጣም በሰራተኞቹ ላይ በርካታ ግፎችን እንደሚፈጽምና የሰራተኞቹን የሰብአዊ መብቶች በጣም በሚደንቅ ሁኔታ የሚጥስ እንደሆነ በዘገባው ላይ በዝርዝር አስቀምጦታል። ይህ ድርጅት እንግዲህ ላዩን ሲታይ ለተለያዩ ተቋማት የበጎ አድራጎት ስራዎችን የሚሰራ የሚመስል በተለያዩ ቦታዎች ገንዘብ የሚለግስ የተለያዩ ጉዳዮችን የሚያደርግ ቢመስልም ነገር ግን ሰራተኞቹ ላይ የሚፈጽመው በደል እጅግ በጣም ከልክ ያለፈ መሆኑን መሰረት ሚዲያ በዝርዝር ይዞት ወጥቷል። አንድ ሰዓት ለምሳሌ ሰው ካረፈደ 700 ብር ይቀጣል። ደሞዙም እንደሚታወቀው ምን ያክል እንደሆነ ይታወቃል። እሱ ብቻ አይደለም፣ ማስቲካ ካኘከ አንድ ሰው 1000 ብር ይቀጣል። የኢትዮጵያ የሰራተኞች መብት ከሚጠበቅበት ውጪ ጠዋት 12 ሰዓት ገብተው ማታም እንደዚሁ 12 ሰዓት እንደሚወጡ ነው እንግዲህ ያነጋገራቸው ሰራተኞች በግልጽ ያስቀመጡት ማለት ነው። ይህ ድርጅት እንግዲህ ይሄን ብቻ አይደለም፣ ሰራተኞቹን ላይ እጅግ በጣም አሰቃቂ በሆነ መንገድ ድብደባ የሚፈጽም ነው። የፈለጉትን ነገር ማድረግ እንደሚችሉ የሚያስፈራራ አይነት ድርጅት እንደሆነ ነው በዘገባው ላይ በዝርዝር የወጣው። እንግዲህ ከአሁን በፊትም በዚህ መንገድ መብታቸውን የጠየቁ ሰራተኞችም ጭምር ድብደባና እንግልት የደረሰባቸው እንደሆነና በዛ ፍራቻ ሌሎቹም በፍጹም መብቶቻቸውን እንደማይጠይቁና እነሱ በፈለጉት መንገድ ብቻ እንደሚሆን ፖሊስና ሌሎችም የመንግስት አካላትም ጭምር እነሱ በፈለጉት መንገድ እየመጡ በፈለጉት ሰዓት እንደፈለጉ እንደሚያደርጓቸው ነው በዚህ ዘገባ ላይ በዝርዝር የተቀመጠው። ይሄ ሁሉ ግፍ ይሄ ሁሉ መከራ ሲፈጸም የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን የሚባለው ምን እያደረገ ነው፣ ምን እየሰራ ነው የሚለው ነገር በጣም ያጠያይቃል። ካሁን በፊትም እንደዚህ ያሉ ድርጅቶች አይካን ለምሳሌ እናስታውሳለን። በጣም ረጅም ጊዜ እንደዚህ በሰራተኞቹ ላይ ግፍ ሲፈጽም ለዛውም ደግሞ በጣም በጥቂት ደሞዝ ብዙዎቹን ጉልበት ብዝበዛ ጭምር ሲያደርግ እንደነበረ ካሁን በፊትም በተደጋጋሚ በዘገባዎች ሲነሳ ነበረ። እነዚህ ግፎች አሁን በእንደዚህ አይነት ድርጅቶች ላይ በጣም በርከት ብለው በጣም ርካሽ የሰው ኃይል ወይንም የሰው ጉልበት አግኝተው ነገር ግን ተመጣጣኝ ገንዘብ የማይከፍሉበትም እንደሆነ በተለያየ ጊዜ ሲነሳ ነበር። ትላንትና ግን መሰረት የ30 ቢሊዮን ዶላሩ ካምፓኒ ቴሌግራም 30 ተቀጣሪ ብቻ ነው ያለው። እነሱም ደግሞ ኦፊስ የላቸውም፣ ሪሞትሊ ነው የሚሰሩት። ታዲያ እኛን የጎዳን በሳምንት 2-3 ጊዜ ስብሰባ ማድረግ እና ዝም ብሎ የሰው ኃይል ማንጋገት አይመስላችሁም?